ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል ከ11000 በላይ ተማሪዎች የ6ኛና የ8ኛ ክፍል ክልላዊ ፈተናዎችን እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። በመጪው ሰኔ ወር ለሚካሄደው ለዚህ ክልል አቀፍ የሚኒስትሪ ፈተና አስፈላጊው ቅድመ ዝግጅት ሙሉ በሙሉ መጠናቀቁም ነው የተገለጸው። ሲሳይ ዘርሁን በሐረሪ ክልል በ2018 የትምህርት ዘመን ከ11000 በላይ የመንግስትና የግል ትምህርት ቤት ተማሪዎች የ6ኛና የ8ኛ ክፍል ክልላዊ ፈተና እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። የቢሮው ኃላፊ አቶ ጌቱ ነከው አጠቃላይ ፈተና ሂደቱን አስመልክቶ በሰጡት ማብራሪያም በከተማና በገጠር የሚገኙ አንደኛ ደረጃ ትምህርት ቤቶች የተውጣጡ በአጠቃላይ 11042 ተማሪዎችን ለማስፈተን ዝግጅት መጠናቀቁን አንስተዋል። እንደ ኃላፊው ማብራሪያ ከሆነ ከተፈታኞቹ መካከል 6418ቱ የ6ኛ ክፍል እንዲሁም 4624ቱ ደግሞ የ8ኛ ክፍል ተማሪዎች ናቸው ብለዋል። ፈተናውን በስኬት ለማካሄድም በክልሉ በሚገኙ የገጠርና የከተማ አካባቢዎች በአጠቃላይ 32 የመፈተኛ ጣቢያዎች ዝግጁ መደረጋቸውን የገለጹት አቶ ጌቱ የተፈታኝ ተማሪዎች ሙሉ መረጃና የፈተናዎች ህትመት እንዲሁም የፈታኝ መምህራን ድልድል ስራዎች ቀድመው መጠናቀቃቸውንም አብራርተዋል። የዘንድሮ የሐረሪ ክልል ክልል አቀፍና ሀገር አቀፍ ፈተናዎችን በተለይ 6ኛ፣ 8ኛ እና 12ኛ ክፍል ዝግጅትና ያለንበትን ሂደት ከመግለጽ አንፃር በአሁን ሰዓት ዝግጅቶች ሙሉ በሙሉ አልቋል ማለት የምንችልበት ደረጃ ላይ ደርሰናል። የ6ኛና የ8ኛ ክፍል የፈተና ህትመት ሙሉ በሙሉ ተጠናቆ በአሁን ሰዓት በክልላችን ገብቷል። ከህትመት ማሳተሚያ ጣቢያዎች ወደዚህ ገብተዋል። የተማሪዎች የተፈታኝ ቁጥር ምዝገባም በየትምህርት ቤቱ ተካሂደዋል። የአድሚሽን ካርድ ዝግጅትም ጨርሰናል። መፈተኛ ጣቢያዎችንም ሙሉ በሙሉ ሰሌክት ተደርገው ያለቁበትና አሁን ፈታኝ መምህራኖችን እያዘጋጀን ያለንበት ሂደት ላይ ነው ያለነው። የፈተናውን ይዘት በተመለከተም ማብራሪያ የሰጡት የቢሮ ኃላፊው የ6ኛ ክፍል ተፈታኞች የ5ኛና የ6ኛ ክፍልን ያካተቱ ጥያቄዎችን የሚፈተኑ ሲሆን የ8ኛ ክፍል ተፈታኞች ደግሞ የ7ኛና የ8ኛ ክፍል የትምህርት ይዘቶችን ያካተቱ ጥያቄዎች እንደሚቀርቡላቸውም ጠቁመዋል። ከትምህርት ዘመኑ መጀመሪያ ጀምሮ በተግባር የተደገፈ የመማር ማስተማር ሂደት ባሻገር የሙከራ ጥያቄዎችን በተለያዩ መንገድ ማሰራጨትን ጨምሮ ተፈታኝ ተማሪዎችን በስነ ልቦና ዝግጁ የማድረግ ሰፊ ስራዎች መከናወናቸውን አንስተዋል። ይህ ተግባር ይላሉ ከትምህርት ቤት አመራሮች ከመምህራንና ከመላው ትምህርት ማህበረሰቡ ጋር በቅንጅት የተሰራ በመሆኑ ከአምናው የተሻለ ውጤት እንደሚጠበቅም አቶ ጌቱ ጠቁመዋል። ፈተናው ያው ሰኔ ውስጥ የሚሰጥበት ነው የሚሆነው። ከሰኔ 2 እስከ 4 የ6ኛ ክፍል ይሰጣል። ከሰኔ 11 እስከ 12 ደግሞ የ8ኛ ክፍል ይሰጣል ማለት ነው። ስለዚህ ይሄን ክልል አቀፍ ፈተና በሙሉ ዝግጅት ከአምናው በተሻለ ጥራት ባለው መልኩ እንዲሰራና እንዲሰጥ ከማድረግ አንጻር ዝግጅቱን በኮማንድ ፖስት እንዲመራ ተደርጎ በአሁኑ ሰዓት በክልሉ ኮማንድ ፖስት እየተመራ በጋራ ስራዎችን ሰርተን የማጠናቀቅ ደረጃ ላይ ደርሰናልና ስለዚህ ይሄንን በዚህ አይነት መልኩ ነው እየሄድንበት ያለነው ማለት ነው። ከጊዜ ወደ ጊዜ የትምህርት ተደራሽነትና ጥራትን በማረጋገጥ ረገድ ውጤታማ ተግባራት እየተከናወኑ እንደሚገኝ የጠቆሙት የቢሮ ኃላፊው ባለፉት ቅርብ ዓመታት ወዲህ የተመዘገቡት ክልላዊና ሀገራዊ የፈተና ውጤቶች ደግሞ ለዚህ ውጤታማነት ማሳያ መሆናቸውን አንስተዋል። ለተማሪዎች ውጤት ማማር በየደረጃው የሚገኙ የዘርፉ ተዋናዮች ሚና ከፍተኛ መሆኑን የጠቀሱት የቢሮ ኃላፊው ፈተና የሚሰጥበት ቀን መቃረቡን ተከትሎ ተፈታኞች ዝግጅታቸውን ይበልጥ ሊያጠናክሩ እንደሚገባም በጥብቅ አሳስበዋል። ወላጆችና ወላሂ ትምህርት ማህበረሰብም ለተማሪዎቹ የቅርብ ክትትልና ድጋፍ እንዲያደርጉም መልእክታቸውን አስተላልፈዋል። ሌሎች ማቀናጀትና የባለድርሻ አካላቶች የሆኑት ቅድም የገለጽኳቸው ናቸው ማለት ነው። መምህራኖች በተለይ የማጠናከሪያ ትምህርት ከመስጠት አንጻር ፖርሽኖችን በጊዜ ከቨር ከማድረግ አንጻር ተማሪዎችን የማለማመድ በተለያዩ ተግባራቶች በወርክሺት ሊሆን ይችላል፣ በተለያዩ ሞዴል ፈተናዎች ሊሆን ይችላል፣ በተለያዩ ጥያቄዎች ሊሆን ይችላል። ተማሪዎችን እርስ በርስ የማገናኘትና የማለማመድ እንዲተጋገዙ እንዲተጋገፉ የማድረግ ተግባራቶችን የሚሰሩልን ምርጥ የሆኑ መምህራኖች ስላሉ የነሱ ድርሻ ከፍ ያለ ነው ማለት እንችላለን ማለት ነው። የትምህርት ቤት ርዕሰ መምህራንና ሱፐርቫይዘሮች ደግሞ የማስተባበር የመምራት ስራዎችን ስለሚሰሩ የመደገፍ ስራ ስለሚሰሩ የበለጠ ደግሞ የነሱን አቅም በክረምት ውስጥ በተለይ በሀረማያ ዩኒቨርሲቲና በአዲስ አበባ ዩኒቨርሲቲ ውስጥ ገብቶ አቅማቸውን አጎልብቶ ስለወጡ ዘንድሮ ትላልቅ አቅም የፈጠረላቸውና የመምራት አቅማቸውም ከፍተኛ ደረጃ ላይ እየደረሱ ያሉ ርዕሳነ መምህራኖችና ሱፐርቫይዘሮችም ፈጥረናል ማለት እንችላለን ማለት ነው። ሌላኛው የወላጅ ቅድም ያልኩት ነው ማለት ነው። ወላጅ ትምህርት ቤቱን የመደገፍ
ተማሪው መከታተል ለተማሪዎቹ የተማሪዎቹ ውጤት በየወሩ ለወላጅ ይቀርባል። አሁን ያመጣ ነው አዲሱ የአሰራር ስርዓታችንን የዘረጋ ነው። በየወሩ ለወላጆች የተማሪ ውጤት ይቀርባል ማለት ነው። ልጅ እዚህ ላይ ነው ያለው፣ ምን ትደግፋለህ፣ ምንድነው ችግሩ፣ ምንድናቸው መሟላት ያለባቸው ጉዳዮች የሚሉ በወላጅ በኩል ያሉትን ወላጅ እንዲያሟላ ይደረጋል ማለት ነው። በመምህር በኩል ያሉት መምህራን እንዲያሟሉ ይደረጋሉ። በርዕሰ መምህራን ሱፐርቫይዘሮች፣ በትምህርት ቢሮ መሟላት ያለባቸው ተግባራቶች ይሟላሉ ማለት ነው። ከቢሮ ደረጃ አንስተን እስከ ታች ድረስ ባለሙያዎች መደበናል። እኛ የማኔጅመንት አባላቶች አሁን ትምህርት ቤት ላይ ነው የሚውሉት፣ ቢሮ ላይ አይውሉም። ትምህርት ቤት ሄደው ይደግፋሉ፣ ያስተባብራሉ፣ የቸገራቸውን ተግባራቶች በጋራ ችግሩን ይፈታሉ ማለት ነው። ይሄ የጋራ ድምር ነው ማለት ነው ውጤት። ስለዚህ ይሄን የጋራ ድምር ተደምረው በጋላ የሀረሪን ክልል ውጤት የማላቅ ተግባር የሁላችንም ድርሻ ስለሆነ በጋራውንም ተሳስረን እንደሄድን በጋራውንም ችግሮቻችን ተሻግረን ሄደን ውጤቶቻችን ማላቅ አለብን የሚል መልእክት ለማስተላለፍ ፈልጋለሁ። የሀረሪ ክልል የ2018 የትምህርት ዘመን የ6ኛ ክፍል ክልል አቀፍ የሚኒስትሪ ፈተና በመጪው ሰኔ 2 እስከ 4 እንዲሁም የ8ኛ ክፍል ደግሞ ከሰኔ 11 እስከ 12 2018 ዓ.ም እንደሚሰጥ ደግሞ ከክልሉ ትምህርት ቢሮ የተገኘው መረጃም ያመለክታል። መምህራንን ማክበር የሀገር ሕልውናን ማስጠበቅ መሆኑን መገንዘብ እንደሚገባም የሀረሪ ክልል ትምህርት ቢሮ አስታውቋል። ቢሮው የመምህራን ክብር የሀገር ሕልውና በሚል መሪ ቃል የንቅናቄ መድረክ በክልሉ በሶፊ ወረዳ አካሂዷል። ቤተልሔም ደሴ የሀረሪ ክልል ትምህርት ቢሮ የመምህራንና የትምህርት ቤት አመራሮች ልማት ዳይሬክቶሬት ያዘጋጀውን የመምህሩን ክብር የሀገር ሕልውና በሚል መሪ ቃል የንቅናቄ መድረክ በዛሬው ዕለት በሶፊ ወረዳ ወበርከሌ ተካሂዷል። በትላንትናው ዕለት በኤረር ወረዳ ውላኑላ በተመሳሳይ መልኩ ተጀምሮ የነበረው ይህ መድረክ በዛሬው ዕለትም የቢሮ ባለሙያዎች፣ የሶፊ ወረዳ የትምህርት አመራሮች፣ መምህራን፣ ተማሪዎች፣ የአካባቢው ማህበረሰብና ባለድርሻ አካላት በተገኙበት ተካሂዷል። የቢሮ የመምህራንና የትምህርት ቤት አመራሮች ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን እንደገለጹት የመምህራንን ማህበራዊና ሙያዊ ክብር ማስመለስ የአንድ ወገን ሳይሆን የመላው ህብረተሰብ የጋራ ታሪካዊ ኃላፊነት ነው ብለዋል። መምህር ሁሉንም የሙያ ዘርፎች ያፈራ ታላቅ ባለውለታ ቢሆንም በአሁኑ ወቅት የሚገኝበት ደረጃ ግን ትኩረት የሚያሻ መሆኑን አቶ ሙክታር አንስተዋል። በመሆኑም የገጠር ወረዳዎች ላይ ቅድሚያ በመስጠት የተጀመረው ንቅናቄ ችግር ፈቺ ለውጥ እስኪመጣ ተጠናክሮ እንደሚቀጥል አስገንዝበዋል። ገጠር ላይ ቆይቶ ብዙ ዓመት ማገልገል ላይ መምህራን ትንሽ ክፍተቶች ይታያሉና ብዙ መምህራኖች 1 ዓመት 2 ዓመት አገልግለው ቶሎ ወደ ከተማ ግባ ነው የፈልጉትና ያንን መፍታት የምንችለው እንደዚህ አይነት የንቅናቄ ስራ በመስራት ህብረተሰቡ ጋር አታችመንት ፈጥረው ከህብረተሰቡ ጋር በቃ የኔነት ስሜት ተሰምቷቸው ይሄ የምሰራበት አካባቢ የኔም አካባቢ ነው ብለው በዘላቂነት ተቀምጠው ረጅም ዓመት 5 ዓመት 10 ዓመት እንዲያገለግሉ ለማድረግ አስበን ነው ይሄ ንቅናቄ ጀመረው። ለውጥ ከክፍል ውስጥ እንደሚጀምርና መማሪያ ክፍሉን ለሚመራው መምህር የሚገባውን ሙያዊ ልዕልና፣ ኢኮኖሚያዊ ዋስትናና ማህበራዊ ክብር መስጠት የፖሊሲዎች ሁሉ መጀመሪያ ሊሆን እንደሚገባ አስረድተዋል። ሁሉም ኃላፊነቱን ከወሰደ የተወሰነ ነገር ጠብ ማድረግ እንችላለን የሚል ሀሳብ አለንና መምህሩም እንደ መምህር፣ ወላጅም እንደ ወላጅ፣ የሀገር ሽማግሌዎችም እንደዛ፣ የሃይማኖት አባቶችም እንደዛ ሁሉም ድርሻውን ከወሰደ ያው የተባበረ እንትን የሆነ ለውጥ ያመጣልና ለውጡ ረጅም ጊዜ ሊወስድ ይችላል፣ ግን የተወሰነ ለውጥ እንደምናመጣ እርግጠኛ ነኝና ይሳካል የሚል እምነት አለኝ። መድረኩ ላይ በዳይሬክቶሬቱ ከፍተኛ ባለሙያ በአቶ ሰይድ ሬድዋን አማካኝነት የውይይት መነሻ ጽሑፍ የቀረበ ሲሆን መምህራኑን የቀደመ ክብራቸውን ለማስመለስ እያንዳንዱ ባለድርሻ አካል እጅ ለእጅ ተያይዞ ሊሰራ እንደሚገባ ጠቁመዋል። ያነጋገርናቸው የመድረኩ ተሳታፊዎችም በሰጡት አስተያየት መምህራን የሀገር ምሰሶና የትውልድ ቀራጭ በመሆናቸው የተሸረሸረው ማህበራዊ ክብራቸውን ለመመለስና በህብረተሰቡ ዘንድ የሚገባቸውን የላቀ ስፍራ እንዲያገኙ ለማድረግ በዚህ ሀገራዊ ንቅናቄ ላይ በግንባር ቀደምነት እንደሚሳተፉና የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን አረጋግጠዋል። ኦላንቱማ ናፍ ከነንጫላ በርሲፍቶታፊስ እንደዚህ አይነት ስልጠናዎች መዘጋጀታቸው ለመምህራኖች ያለንን ክብር ከፍ እንዲያደርገው ያደርጋል። በተለይም ለትምህርቱ ልዩ ትኩረት በመስጠት ተማሪዎችና የትምህርቱ ማህበረሰብ ለመምህራኑ ያለውን ክብር የበለጠ ለማሳደግ እጅጉን ጠቃሚ በመሆኑ ሁሉም በዚህ ጉዳይ ላይ በትኩረት ሊሰራ ይገባል። ተነሌ ጉተኒ ታኒ በርሲፍቶታሌ ከጉተኒን ዳንሰ ደበርሳፍ ልጆቻችንን በማስተማር መምህራኖቻቸውን እንዲያከብሩ ማድረግ ኃላፊነት መወጣት ይጠበቅብናል። በዚህም መምህራን በሚፈለገው ደረጃ ማደግ አለበት። የዚህ ታላቅ ንቅናቄ ቀዳሚ ባለቤቶች ራሳቸው መምህራን መሆናቸውን የጠቆሙት ያነጋገርናቸው መምህራን የተሸረሸረውን ማህበራዊና ሙያዊ ክብራቸውን ለመመለስ በሚደረገው በዚህ ታሪካዊ ጥረት ላይ ግንባር ቀደም በመሆን የላቀና ጉልህ ሚናን እንደሚወጡ ገልጸዋል።
ቤተሰቤን ስራዬ ምናምን ሳይሆን ቀጥታ ያለበት ስራ ኃላፊነት ላይ ግዴታ ሆኖ ተገኝቶ ከሚያውቀው ከመጠን በላይ ለተማሪው ያለውን እውቀት የሚያስተላልፍ የመምህር ክብር ተጠበቀ ማለት የተማሪ ውጤት ላይ ትልቅ ሚና ተሰራ ማለት ነው። መምህር በተከበረው ልክ እውቀቱን ውስጡ ያለው ነገር አውጥቶ ማካፈል ይችላል። ያንን ለማድረግ መጀመሪያ እሱነቱ ተከብሮ ትክክለኛ ማንነቱ ተከብሮለት በሚያስፈልገው ቦታ ላይ ሊጠበቅ ይገባዋል ብዬ አምናለሁ። ምክንያቱም በመጨረሻም የንቅናቄውን መንፈስ የሚቀሰቅስና የመምህራንን ክብር የሚያጎላ ግጥም በአማርኛና በአፋን ኦሮሞ ለመድረኩ ታዳሚዎች ቀርበዋል። በሐረሪ ክልል 38300 በላይ ወጣቶች የኢትዮ ኮደርስ ስልጠና መውሰዳቸውን የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ አስታውቋል። በመርሃ ግብሩ ላይም ፕሮግራሚንግ፣ ዳታ ሳይንስ፣ አንድሮይድና ተያያዥነት ያላቸው ስልጠናዎች እየተሰጡ እንደሚገኝም ነው የተገለጸው። የአብስራ አሰግድ ዝርዝሩን ታቀርበዋለች። በሐረሪ ክልል ከ38300 በላይ ወጣቶች የኢትዮ ኮደርስ ስልጠና መውሰዳቸውን የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ አስታውቋል። የኤጀንሲው ኃላፊ አቶ ጀማል ኢብራሂም በሰጡት መግለጫም የኮደርስ ስልጠናው የዜጎች የዲጂታል ቴክኖሎጂ ክህሎት በማዳበር ረገድ እንደ ሀገር የተጀመረውን የዲጂታል ኢኮኖሚ ግንባታ ለማሳለጥ ትልቅ እገዛ አለው ብለዋል። እስካሁን በኢኒሺቲቭ በተከናወኑ ስራ በክልል ደረጃ ስልጠናውን ካጠናቀቁ ወጣቶች መካከል 27574 የሚሆኑት የምስክር ወረቀት መውሰዳቸው ጠቁመዋል። በመርሃ ግብሩ ፕሮግራሚንግ፣ ዳታ ሳይንስ፣ አንድሮይድ እና ተያያዥነት ያላቸው ስልጠናዎች እየተሰጡ እንደሚገኝም ገልጸዋል። ስልጠናው ወጣቶች የክህሎት ባለቤት ከማድረግ ባለፈ ብቁ ተወዳዳሪና ስራ ፈጣሪ ዜጎች ለማፍራት የሚያስችል እንደሆነም ተናግረዋል። ስልጠናው ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርግ መሆኑን የጠቀሱት ኃላፊው ድሉን ያላገኙ ወጣቶች በቀጣይም ተመዝግበው እንዲሰለጥኑ ጥሪ አቅርበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ሰባተኛው ጠቅላላ ምርጫ የአማራ ክልል ህዝብና አመራሩ ወደ አዲስ የመንቃት ምዕራፍ የተሻገረበት የልዩ ዘመን መክፈቻ ነው አሉ የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በሌላ ዜና ደግሞ የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 11ኛ መደበኛ ስብሰባውን በተለያዩ አጀንዳዎች ላይ ውሳኔ አሳልፏል። እነኚህና ሌሎችንም ሀገር አቀፍ ጉዳዮች ጨምረን ወደ እናንተ እናደርሳችኋለን። ሰባተኛው ጠቅላላ ምርጫ የአማራ ክልል ህዝብና አመራሩ ወደ አዲስ የመንቃት ምዕራፍ የተሻገረበት ልዩ ዘመን መክፈቻ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ዛሬ በባህር ዳር ከተማ በተካሄደው ከፍተኛ አመራሮች የግምገማ መድረክ ሰባተኛው ጠቅላላ ምርጫ አፈጻጸምና ስትራቴጂካዊ ውጤቶችን በጥልቀት ገምግመናል ብለዋል። ይህ ምርጫ የክልላችን ህዝብና አመራሩ ከጠላት መጠነ ሰፊ ሴራዎች ከፍ ብለው በመራመድ ለክልሉ ዘላቂ ልማትና ሰላም በጠራ መስመርና በማይናወጥ አንድነት በመቆም የማይሻር እድልና ድል ፈጽመዋል ብለዋል። ህዝባችን በዚህ ምርጫ ያሳየው ወደር የለሽ የሰላም ቁርጠኝነትና የዲሞክራሲ ብስለት በክልሉ ላይ በባዳና በባንዳዎች የተጋረጡ የጥፋት ማነቆችን ሙሉ በሙሉ እንዲቀለብስም አስችሏል ብለዋል። በቀጣይ ክልላችን እምቅ አቅምን ለመጠቀም ሰላም በዘላቂነት ማጽናት፣ የመልካም አስተዳደር ማስፈን፣ የህዝባችንን የልማት ጥያቄዎች በቁርጠኝነት መመለስ ላይ በትኩረት መስራት እንዳለብን በግምገማችን ላይ የጋራ መግባባት ላይ ደርሰናል ብለዋል። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛው ዓመት 11ኛ መደበኛ ስብሰባ ላይ በተለያዩ አጀንዳዎች ላይ ውሳኔ አሳልፏል። ካቢኔው በቀዳሚነት የገላን ጉራ ኢንዱስትሪ ፓርክ አስተዳደር መቋቋሚያ ረቂቅ ደንብ ላይ ተወያይቶ ረቂቅ ደንቡ ተፈጻሚ እንዲሆን ወስኗል። በመቀጠልም የመሬት ይዞታ ማስለቀቅና ካሳ ጉዳዮች ይግባኝ ሰሚ ጉባኤ እንደገና ማቋቋም ረቂቅ ደንብ ላይ ተወያይቶ ረቂቅ ደንቡን አጽድቋል። በመጨረሻም በግሉ ዘርፍ ለሕክምና ተቋማት ግንባታ ማስፋፊያ የሚውል መሬትን ለማስተላለፍ በቀረበው የውሳኔ ሀሳብ ላይ ተወያይቶ ተፈጻሚ እንዲሆን መወሰኑ የአስተዳደሩ ኮሚኒኬሽን ቢሮ መረጃ ያመለክታል። አዲስ የፎረንሲክና የስነ ምረዛ ልዕቀት ማዕከል የፍትህ ስርዓቱን በሳይንሳዊ ማስረጃ ለማደገፍና የህብረተሰቡን ጤና ለማላቅ እንዲሁም ቀልጣፋ አገልግሎት መስጠት የሚያስችል መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ።
በዳግማዊ ምኒልክ አጠቃላይ ስፔሻላይዝድ ሆስፒታል የተገነባው የዘረመል ወይም ዲኤንኤ የፎረንሲክና የስነ ምረዛ ምርመራ የልዕቀት ማዕከል በትናንትናው ዕለት ተመርቋል። በምረቃ መርሃ ግብሩ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የአዲስ አበባ ከተማ አስተዳደር ምክትል አፈ ጉባኤ ቡዙና አልከድር እና የከተማው አስተዳደር ከፍተኛ የስራ ኃላፊዎች ተገኝተዋል። አዲስ የተመረቀው የልዕቀት ማዕከልም በአገሪቱ የፍትህና የሕክምና ዘርፍ ላይ አዲስ ምዕራፍ የከፈተ መሆኑን ጠቁሟል። ማዕከሉ ከዚህ ቀደም ከፍተኛ ወጪ ተደርጎበት ወደ ውጭ ሀገር ተልኮ ይሰራ የነበረውን የዘረመል ምርመራ በሀገር ውስጥ መስጠት የሚያስችል ሲሆን የማንነትን ማረጋገጥ፣ የቤተሰብ ዝምድናን የመለየት ስራን በሳይንሳዊ ቴክኖሎጂ የታገዘ በማድረግ ፍትህን ጥራት ባለው ማስረጃ በላቀ ሁኔታ ለመተግበር እንደሚረዳም ጠቁሟል። የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስትም መከላከልና አክሞ ማዳን ያቀናጀ የጤና ፖሊሲ በመከተል ለዘርፉ ልዩ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። አዲስ የተመረቀው የፎረንሲክ የዘረመልና የስነ ምረዛ ልዕቀት ማዕከል ለህብረተሰቡና ለፍትህ ስርዓቱ በአንድ መስኮት የተቀላጠፈ አገልግሎት ይሰጣል ብለዋል። ማዕከሉም ጥራቱን የጠበቀ አገልግሎት ከመስጠት ባለፈም ለሀገሪቱ አክሞ ማዳን ተግባርና በዘርፉ ባለሙያዎች ለማሰልጠን ትልቅ ተደማሪ አቅም እንደሚሆኑም ጠቁመዋል። በአሁኑ ወቅትም በሀገሪቱ የፎረንሲክ ምርመራ የሚሰጡ 5 ተቋማት እንደሚገኙና 6ኛው ደግሞ በቅርቡ አገልግሎት መጀመሩ ተናግረዋል። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው በከተማው ዘመኑን የዋጀ ግዙፍ ሆስፒታሎችን የመገንባት ዘመናዊ መሳሪያዎችን የማደራጀትና የነባር ተቋማትን አቅም የማሳደግ ስራዎች መከናወናቸውን ገልጸዋል። የማህበረሰቡ አቀፍ ጤና ማድን ተደራሽነትና ተጠቃሚነት ማረጋገጥ የሚያስችሉ ተግባራት መከናወናቸውን ጠቁመው የልዕቀት ማዕከሉ የፍትህ ስርዓቱን በሳይንሳዊ ማስረጃ ለመደገፍና የህዝብን ጤና ለማላቅ እንደሚረዳም አስገንዝበዋል። አክለውም ማዕከሉ መዲናውን የሚመጥን የጤና አገልግሎት ለመስጠትና የአዲስ አበባ ሕክምና ቱሪዝም ማዕከል ለማድረግ የተያዘውን ብሔራዊ ራዕይ ለማሳካት የላቀ ሚና እንዳለው አብራርተዋል። በአፍሪካ ስራ ዕድል ፈጠራና በተግባር ፖሊሲዎች ለመደገፍ ያለመ አህጉራዊ ጉባኤ ለመጀመሪያ ጊዜ ሰኔ 4 እና 5 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ያዘጋጀው ይህ ጉባኤ በአካዳሚ ምርምሮችና በፖሊሲ አፈጻጸሞች መካከል ያለውን ክፍተት መሙላቱን ታሳቢ ያደረገ ነው። የአፍሪካ ልማት ተግባራዊ መፍትሄዎች መድረክ የሚል ስያሜ ያለው ጉባኤም በአፍሪካ ስራ ዕድል ፈጠራን ለማሳደግ የሚረዱ ምርጥ ተሞክሮችንና የፈጠራ ውጤቶች በሚል መሪ ሀሳብ የሚካሄድ ነው። የጉባኤው በአፍሪካ ፍጥነት እያደገ የሚገኘውን ወጣቱ ማህበረሰብ በየዓመቱ ከ15 ሚሊዮን በላይ የስራ ዕድል የመፍጠር አህጉራዊ ፍላጎትን ለመመለስ ከተያዘው ውጥን ጋር በቀጥታ የተገናኘ ነው። ይህ አዲስ መድረክም ከተለመደው አህጉራዊ ስብሰባዎች በተለየ የፖሊሲ አፈጻጸሙን በማፋጠን በዘርፉ ያለውን የፖሊሲ አሰራርና ሂደት ለማቀላጠፍ ያለመ መሆኑን ኢዜአ ከኢሲኤ ያገኘው መረጃ ያመለክታል። በዚህ መሰረትም የኢኮኖሚ ኮሚሽን ገንዘብ እጥረት ምክንያትም መሬት ያልወረዱ ጥናታዊ ምርምሮችን ወደ ተግባር በመለወጥ በጥቂት አካባቢዎች ተሞክሮ ስኬታማ የሆኑ አነስተኛ ሙከራ ፕሮጀክቶችን ለማስፋት እንዲሁም በሀገር በቀል ምርጥ ተሞክሮች በሀገራት አጠቃላይ ኢኮኖሚ ፖሊሲዎች ውስጥ በቀጥታ ለማካተት አቅዷል። አሰራሩ በልማት ላይ የሚፈሱ የአህጉሪቱን ኢንቨስትመንቶች አስተማማኝና ዘላቂ ውጤት እንዲያመጡ ለማድረግ ትልቅ እገዛ ይኖረዋል። የፎረሙን ውጤታማነትና ተጠያቂነት በተረጋገጠ መልኩ ለመከታተልም ከጉባኤው በፊት በጉባኤው ወቅትና ከጉባኤው በኋላ የሚተገበር የአሰራር ስርዓት ተዘርግቷል። የመድረኩ ቀጣይነት ትስስር አስተማማኝ ለማድረግም በየዓመቱ መሪ ሀሳቦቹ አንዱ ከሌላው ጋር በማስተሳሰርና ተመጋጋቢ አድርጎ በማዘጋጀት ኮሚሽኑ ይታወቃል። በቀጣይም የሚካሄዱ ፎረሞች የአፍሪካ አህጉራዊ ነጻ የንግድ ቀጠናም ትግበራን በአህጉራዊ ኢንዱስትሪ ልማት ስትራቴጂ ጋር በማስተሳሰር ጨምሮ ሌሎችንም የልማት ትኩረቶች መስኮች ታሳቢ በማድረግ እንደሚካሄድ ተመላክቷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። በአውስትራሊያ $200,000 የሚያወጡ በረሮች በህገወጥ መንገድ ሲጓጓዙ መያዙ ተገለጸ። የዚህ በህገወጥ መንገድ ሲጓጓዙ የተያዙት በረሮች የእጅ መዳፍን ጨምሮ ዝርያቸው በብዙ የማይገኙ የበረሮ አይነቶች ስለመሆናቸው ነው የተነገረው። ዘገባውን በተከታይነት እናቀርበዋለን። የአውስትራሊያ መንግስት በህገወጥ መንገድ ሲዘዋወሩ የነበሩ ከ100,000 በላይ በረሮችን በቁጥጥር ስር መዋላቸውን አስታወቀ። የእጅ መዳፍ የሚያክል በረሮን ጨምሮ በስፋት የማይገኙ የበረሮ ዝርያዎች በኒው ሳውዝ ዌልስ ድንበር ላይ ሲዘዋወሩም ተይዘዋል። በቁጥጥር ስር የዋሉት ነፍሳት ከ200,000 የአውስትራሊያ ዶላር እንደሚያወጡም የተገለጸ ሲሆን ከአውስትራሊያ ሲድኒ 200 ኪሎ ሜትር ርቀት ላይ ከምትገኘው ባትሩስ ከተማ የተገኙት እነዚህ የበረሮ ዝርያዎች ሂሲንግ ኮክሮችና ዱባይ ኮክሮች በህገወጥ መንገድ ሲዘዋወሩ ከነበሩት መካከልም ይጠቀሳሉ።
ይገኛሉ። እነዚህ የበረሮ ዝርያዎች ወደ አውስትራሊያ ከተወሰዱ በኋላም እንዲራቡ ተደርጎም ይሸጣሉ። ከዚህ ቀደም በቁጥጥር ስር ከዋሉ ህገወጥ የነፍሳት ዝውውሮች አንጻር ያሁኑ ሰፊ መሆኑን ተገልጿል። እነዚህ ነፍሳት በሽታ ከማሰራጨት በተጨማሪም እጽዋትና ግብርና ላይ ጫና እንደሚያሳድሩም ተመላክቷል። ነፍሳቱን ለተሳቢ የቤት እንስሳ ምግብነት የሚገዙ መኖራቸውን የገለጹት የአውስትራሊያ ባለስልጣናት በህገወጥ መንገድ ሲዘዋወሩ የተያዙት በረሮች እንደሚገደሉም አስታውቀዋል። የአየር ንብረት ለውጥ ኢነርጂ አካባቢና ውሃ ሚኒስቴር ቃል አቀባይ በስፋት የማይገኙ የበረሮ ዝርያዎችን ማርባትና በህገወጥ መንገድ መሸጥ እየተለመደ መጥቷልም ብለዋል። የቤት እንስሳ ሻጮችና የቤት እንስሳ የሚያሳድጉ ሰዎችም ስለ ጉዳዩ እንዲያውቁ አድርገናልም ብለዋል። እነዚህን የበረሮ ዝርያዎች የሚያራባ ወይንም ይዞ የተገኘ ሰው በህጉ መሰረት ይቀጣል ሲሉም ቃል አቀባዩም አክለዋል። ተሳቢ የቤት እንስሳ የሚያሳድጉ ሰዎች ሌላ ህጋዊ አማራጭ እንዲጠቀሙም አሳስበዋል። ማዳጋስካር ሂሲንግ ኮክሮች በመባል የሚታወቀው የበረሮ አይነትም በዓለም በመጠን ትልቁ እንደሆነም ይነገርለታል። ይሄ የበረሮ ዝርያ በሚያወጣው ዘለግ ያለ ድምጽም ይታወቃል። እባብ በመያዝ የምታወቀው ስቴፋኒ ሌሰር ለአውስትራሊያ ኤቢሲ እንደተናገረችው ሰዎች የሚይዟቸው ትልልቅ ስለሆኑ ነው በእጅ ይሙላሉም ብላለች። በረሮቹ ግዙፍ መሆናቸው ለተሳቢ የቤት እንስሳት ምግብነት ተመራጭ እንዳደረጋቸውም ተናግራለች። ዜናዎቻችን ቀጥለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬን ጦርነትን ለማስቆም ከቭላድሚር ዜሌንስኪ ጋር የመገናኘት ጥቅሙ እንደማይታያቸው ተናገሩ። ፑቲን ይህን ያሉት የዩክሬኑ ፕሬዝዳንት ዜሌንስኪ የሁለቱን ሀገራት ጦርነት ለመቋጨት ፊት ለፊት ተገናኝተው እንዲነጋገሩ ከጠየቁ በኋላ ነው። ዜሌንስኪ ሐሙስ ዕለት ከፑቲን ጋር ቀጥተኛ ድርድር ለማድረግ ለፑቲን ደብዳቤ ልከዋል። በደብዳቤያቸውም ከ4 ዓመት በፊት ሩሲያ የዩክሬን ላይ የጀመረችው ወረራ የተጀመረው ጦርነት የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል የሚደረግ የቀጥታ ንግግር መሆኑን አጽንኦት ሰጥተውታል። የዩክሬን ፕሬዝዳንት በዚህ ደብዳቤዎቹ ላይ ተኩስ አቁም እንዲደረግም ጠይቀዋል። ፑቲን ጥያቄውን እንደማይቀበሉ አስታውቀው ከማንኛውም የተኩስ አቁም ስምምነት በፊት የሰላም ንግግር መደረግ እንደሚገባው ቀድሞ የነበራቸውን አቋም በድጋሚ ተናግረዋል። ፑቲን አርብ ዕለትም በሴንት ፒተርስበርግ በተካሄደው የሩሲያ ዓመታዊ ምጣኔ ሀብት ፎረም ላይ ዜሌንስኪ ያቀረቡትን ሀሳብ ይቀበሉ እንደው ተጠይቀው ፊት ለፊት ተገናኝቶ መነጋገሩ ፋይዳው አይታየኝም ሲሉ ምላሽ ሰጥተዋል። ዜሌንስኪ የፑቲንን ምላሽ ከሰሙ በኋላ ሩሲያ በድጋሚ ጦርነትን መርጣለች ሲሉ ተናግረዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አጠቃለልኩ። ጤና ይስጥልኝ።